አንዳንዴ ፈጣሪ የሰጠህን ገንዘብ አምላክ የሰጠህን ነገር የተሰጠህን ስጦታ ሳታክ ትቀርና ኦቨር ትሆናለህ። ኦቨር በምትሆንበት ሰዓት ምን ያጋጥመሃል መሰለህ? ባለስልጣን አያድንህም፣ መንግስት አያድንህም፣ ማንም አያድንህም፣ ገንዘብህ አያድንህም። ወንጀልህ ፓብሊክ ይሆናል ማለት ነው። ወንጀልህ ፓብሊክ ሆነ ማለት ማንም ሰው ዙሪያ ጋር ሊመጣ አይችልም። ለምን? የሚረዳህ ሰውም ካለ ያ ሰው ይፈራላ፣ ጠበቃህም ይፈራል። ገንዘብህም ያን ነገር ጋር ያላቸው ግንኙነት ከመጽሐፍ ቅዱስ ጋር ከቤተ ክርስቲያን ጋር ከመስጊድ ጋር ከቁርአን ከሐዲስ ጋር ያላቸው ቁርኝት እኮ የሚገርም ነው። ግን አላህ ዱንያውን ደግሞ ሲሰጣቸው ከዛ ህይወት ቶታል ይወጡና ሌላ ዓለም ውስጥ ነው የሚገቡት። ከመጠጥ ጋር ከዱርይነት ጋር ከተለያየ ሴት ጋር ምናምን ሌላ ህይወት ነው በቃ የሚሆነው። ወላሂ እንደዚህ አይነት ሰዎች እድሜያቸው በጣም አጭር ነው። ድሮ ብዙ ዓመት ይሄን ህይወት ትኖረዋል። ወላሂ እንደዚህ እንትን ባጁን ቆርጬ ነው 2 ወር 3 ወር ከተገዛ ለብሼው አላውቅም። በጉራ አትውሰዱት። እንደው ነገሩ እንትኑ ወሬው ላመጣላችሁ ፈልጌ ነው። መንሱር ግን ድሮ አባቴ ልብስ ገዝቶ መጥቶ ያ ልብስ ብርቅ ሆኖበት ለብሶ አድሮ ጠዋት ጓደኞቹ ጋር መሄድ የሚናፍቅ ሰው ነበር። ዛሬ 2 ወር 1 ወር ልብስ ተገዝቶ ባጅ ከላዩ ላይ እያነሳ እየለበስክ ምናምን በቃ የሰው ልጅ ደስ ይለኛል። ብዙ ቤተሰብ ቢኖረኝ ብዙ ወንድም ብዙ እህት ቢኖረኝ በጣም ደስ ይለኛል። ለምንድን ነው እህት ወንድም ያጣው ብዬ ግን አልከፋም። ለምን? ይሄ የጌታ ስራ ነው ብዬ ስለማመን። አንዴ ምን አሰብኩ መሰላችሁ? ያው በእስልምና ታውቀው የለ 2 3 4 ድረስ ማግባት ይቻላል። ከአገር ቤት ወጣሁኝና ሹፍርና ጀመርኩኝ። እዛው አገር ቤት ውስጥ ትንሽ ብር አገኘው፣ መኪና ገዛው። ከዛ በኋላ መኪናዋ ተገልብጣ ህይወቴ የገመተን ሰው እዚህ ውስጥ ያለውን ቢል ይሄን ቢል የገመተ ሰው Thanks so much. እንግዲህ ዛሬ ፊንቴክ ኢንቨስትመንት ለናሆም ፎንቴ 500 ሺህ ብር ሊሰጠው ተዘጋጅቷል። ቼኩንም አሁን እንሰጠዋለን። ይኸው ይታያል። አሁናችን ላይ ይሄ ምናልባት ትላንትና እኔ የሱ ስም ሳስተላልፍ ናሆም ፎንቴ የሚል ተጽፎበት ነው። ትክክለኛ ስሙ ግን አቢሲኒያ ባንክ ይኸው 500 ሺህ ብር ከኔ አካውንት ወደሱ የገባበት ደረሰኝ 500 ሺህ ብር